አርቲስት ሰራዊት ፍቅሬ ለፊንቴክ ኢንቨስትመንት ግሩፕ አምባሳደር በሆነበት ጉዳይ ለደረሰበት ክስ የሰጠው አስገራሚ ምላሽ። ምክንያቱም ብዙ ጊዜ ትጠራለህ። ምክንያቱም እግዚአብሔር ይመስገን አክባሪዎች ይጠሩሃል። ከተጠራሁ ሁሉ ትሄዳለህ። ፊልም ነው። ታዋቂው ቲክቶከር አዶናይ በአሜሪካ የሰራው የብዙዎችን አፍ ያዘጋው ድርጊት። እነዚህን ጉዳዮች በዚህ ቪዲዮ የምንመለከት ነው። ከመጨረሻው አብራችሁ ቁም ነገር ትጨብጣላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ እንግዲህ ሰሞኑን መነጋገሪያ የሆነው ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ብዙ ሰዎች ይህን ድርጅት አምነው መኪና ይሰጠናል ብለው ብራቸውን ጥሪታቸውን ብዙ ዓመት ለፍተው ያፈሩትን ሀብታቸውን እንግዲህ ሰጥተው የውሃ ሽታ የሆነውን ጉዳይ ተከትሎ ብዙ ሰዎች ወደ ሚዲያ ወደ ሰላማዊ ሰልፍ የሚመለከተው አካል ቢሮዎችን እያንኳኩ ነበር። ይህንን ተከትሎ እንግዲህ በፊንቴክ ኢንቨስትመንት ግሩፕ ጋር ተያያዥነት ያላቸው አምባሳደሮች፣ የተለያዩ ቲክቶከሮች፣ ታዋቂ ሰዎች እንግዲህ ከዚህ ጉዳይ ጋር ተያይዞ ተጠርጥረው ፖሊስ ቁጥጥር ስር እንደዋሉ የተለያዩ መረጃዎች ያሳያሉ። እንደዚህ አይነት ማጭበርበሮች ወይም ደግሞ እንደዚህ አይነት ድርጊቶች፣ ህዝብ የሚበደልባቸው ድርጊቶች ኢትዮጵያ ውስጥ ይሄ የተለመደ ወይም ደግሞ አዲስ አይደለም። እነዚህ ሁሉ መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እጅግ በጣም ብዙ አጋጣሚዎች ህብረተሰቦችን ለመሸወድ የሞከሩበት ብዙ አይነት አጋጣሚዎች ነበሩ። በተለይ ወደ ውጭ ሀገር እንወስዳቸዋለን በማለት የተለያዩ ፕሮሰሶችን በማስጀመር ቅድመ ክፍያ አለ፣ እንደዚህ አለ፣ እንደዚህ አለ በማለት የብዙ ሰዎችን ብር ይዘው የጠፉ አሉ። ይሄንንም እነዚህ አይነት ግለሰቦች ደግሞ ሰዎችን ለማሳመን ከሚጠቀሙባቸው ዘዴዎች መካከል አንዱ ኢንፍሉዌንሰሮችን ነው። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀ ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። ደግሞ ህዝቡ የሚያምናቸውን ህዝቡ የሚከተላቸውን ግለሰቦች በሚሰጧቸው ማስታወቂያ ብቻ ለምን እነዚህ ግለሰቦች ነገሮችን መረጃዎችን አጣርተው ፋይንድ አድርገው ስለሚያቀርቡ ሰዎች እምነት ያሳድሩና ያንን አገልግሎት ለማግኘት ብራቸውን ኢንቨስት በሚያደርጉበት ጊዜ መጨረሻ ላይ ሳያገኙ ያሰቡትን ሳያገኙ ብራቸው ተበልቶ ይቀራል ማለት ነው። ሰራዊት ፍቅሬም ለዚህ ጉዳይ እንደዚህ አይነት ተቋማትን ጆይን በሚያደርጉ ወይም ለማስታወቂያ አምባሳደርነት ሲመጡ መደረግ ያለበትን ማጣራት እንዳጣራና ነገር ግን ያለው መረጃ ሁሉ መልካም ጤናማ እንደሆነ አስተያየቱን ሰጥቷል ማለት ነው። ምክንያቱም አታቆም አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ። ከዛ በኋላ ትሰራለህ። ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ። ከዚህም በተጨማሪ አንቀምሳቸው ምግብ አይደሉም እንግዲህ መቼስ ቀምሰን አናያቸው እንደው ፊውቸርሊ የሚመጡትን ነገር አናይም ብሎ አስተያየት ሰጥቷል ማለት ነው። እና እኒህ እንግዲህ ድርጅቱ ሰዎች መንግስት እንደዚህ ቁርጠኛ ሆኖ በጥርጣሬም በህግ አግባብ ሊጠይቃቸው መሆኑ በቁጥጥር ስር ማዋሉ እጅግ በጣም መልካም ዜና ነው። ለምን እንዲህ አይነት ድርጅቶች እንዲህ አይነት ማጭበርበሮች ሀገራችን ላይ በጣም እየተስፋፉ በመሆኑና እነዚህ ታዋቂ ሰዎች ማስታወቂያ የሚሰሩ ግለሰቦች ከማስታወቂያ ከመስራታቸው ይልቅ የሚሰሩትን ድርጅት ባክግራውንዱ የሚሰጡትን አገልግሎት ፕሮዳክቱን በደንብ እንዲመረምሩና በደንብ እንዲያውቁ ለህዝባቸውም ተአማኝ ስራን እንዲያቀርቡ የሚያበረታታና የሚያግዝ መሆኑ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። እንግዲህ ያለው ነገር ተጣርቶ ፍትህ ለሚገባቸው ፍትህ እንዲሰጣቸውና ያለ አግባብም የታሰሩ ግለሰቦች ሰዎችን ካሉ ያለው ነገር ተጣርቶ መልካሙን ነገር እንዲያሰማን እየተመኘን፣ ነገር ግን እንደዚህ አይነት ውሳኔዎች በመንግስት ደረጃ መወሰናቸው እጅግ በጣም መልካምና አስተማሪ ጠቃሚ ነው። ሰዎችንም አዌር የሚያደርግ እንደሆነ አይተነዋልና እጅግ በጣም የሚበረታታ ነው። ካገኘው ሃይቀር ላንሳው ብዬ ነው። እዛ መድረክ ላይ ስለነበርክበት አንተ የፊልም ሰው ነህ ለነገሩ። በኋላ ይሄ ብር ሰብስቦ ነው የጠፋው። እንግዲህ ይሄ ነው እኮ አሁን እኮ የሚገርምህ ነገር ይሄ ነው። ደውለውልኝ የሜንጂ እንደዚህ የምንድን ነው የሜንጂ? ምክንያቱም ብዙ ጊዜ ትጠራለህ። ምክንያቱም እግዚአብሔር ይመስገን አክባሪዎች ይጠሩሃል። ከተጠራህ ሁሉ ትሄዳለህ። ፊልም ነዋ
በስተመጨረሻም ታዋቂው ቲክቶከር አዶናይ እንግዲህ በአሜሪካ ይገኛል። ከዚህ በፊት አዶናይ ስግጥ ፍምስ በሚባለው መሪ ቃሉ ብዙ ሰዎች ሲተቹት፣ በተለይ ደግሞ ወጣቱ አክሰፕት አድርጎታል ተቀብሎት የነበረ ቢሆንም ነገር ግን ከላይ ያሉ አካላት ምሁራን፣ የተለያዩ ግለሰቦች ይሄ ቃል ጥሩ አይደለም ቀይረው በማለት የተለያዩ ትችቶችን፣ የተለያዩ ወቀሳዎችን፣ ተቃውሞችን ሲያሰሙበት ነበር። እሱም ያንን ወቀሳውን ተቀብሎ እንግዲህ ጉዞውን ቀይሯል። ይሄ ትችቱ ተቃውሞ ሳያስቆመው እንግዲህ አሁን በአሜሪካ እንግዲህ በጣም በሚያስገርም ስራ ላይ ይገኛል። እጅግ ብዙ ሰዎችን አፍ ያዘጋ በሱ ላይ የነበራቸውን አመለካከት የለወጠ ድርጊት ደግሞ እንግዲህ እዛው በነበረበት በአሜሪካ አድርጓል ማለት ነው። አንድ ትልቅ አዳራሽ ውስጥ በጣም ትላልቅ የተከበሩ ሰዎች፣ ባለሀብቶች፣ ትላልቅ ተቋማት መሪዎች፣ ዶክተሮች የተገኙበት እንግዲህ በጣም አስገራሚ ንግግር ተናግሯል ማለት ነው ይህ ወጣት። My name is Adonai. I am a content creator from Ethiopia. This baiting company, they wanted me to advertise their business. And of course, they offered to pay a lot of money, which grabbed my attention for like a minute. It was a lot, as young I am. But then 2 minutes later, I received another call. This call was from Ethio Istanbul Hospital. And they asked me for something simple. Give us 30 minutes of your time. Come see what we do. Very simple, isn't it? And also, they promised that they would sponsor one kid with a heart case. ስለያዘው ዓላማ ስለ 25,000 ህጻናትን ልብ ሕክምና ፈንድራይዝ እያደረገ መሆኑ ለምን እንዳደረገ ይህንን ተከትሎ ብዙ ሰዎችን ቀልብ መግዛት ችሏል ማለት ነው። ይህ ወጣት ቲክቶከር በአሜሪካ ያነቃቂ ንግግር ለማቅረብ ትኬትም እየሸጠ ይገኛል። ምን ሰርቶ ነው እንደዚህ የሚያነቃቀን የሚሉ የተለያዩ ኔጌቲቭ የሆኑ ትችቶች በተለያዩ ግለሰቦች ሲቀርቡ ነበር። ነገር ግን ይህ ወጣት የራሱን ታሪክ ሆኖ እያሳየ መሆኑ የነበረበትን ደረጃ በተለያየ አይነት መስክ ያለበትን ማንነት እንዴት ተለውጦ ራሱን የህይወቱን ኤክስፐሪመንት አድርጎ ያስተማረ ወጣት ነው እና ሞቲቬሽናል ስፒኪንግ ቢሰጥ አያንሰውም ብዬ አስባለሁ። በጣም መልካም ልጅ ነው። እንግዲህ እግዚአብሔር ይርዳው፣ መልካም ነገሮችን ያመጣል ብዬ ተስፋ አደርጋለሁ። ለዛሬ ያሰናዳናቸው ቪዲዮዎች እነዚህ ናቸው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ